السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. اللهم آت نفوسنا هداها وتقواها وزكها وأنت خير من زكاها أنت وليها ومولاها. إن شاء الله يزاري ፕሮግራማችን ምናልባት የዚህ መጽሐፍ የመጨረሻው ክፍል የሆነው አተውባ ኢለላህ ዐዘ ወጀል ወደ አላህ ሱብሓነሁ ወተዓላ ስለመመለስ ነው የምናየው። ርዕሳችን ዋናው ጭብጡ ተዝኪየቱ ንፉስ ነው፣ ነፍስን ስለማጽዳት ነው። ነፍስን በማጽዳት ሂደት ላይ ወደ አላህ ሱብሓነሁ ወተዓላ ጉዞ የሚያደርጉ ባሮች የመጀመሪያ መነሻቸውና የመጨረሻ መድረሻቸው የሆነው ተውባ ነው። የመጀመሪያ መናዚል አለ እንግዲህ ወደ አላህ በሚደረግ ጉዞ ላይ ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ መዳሪጁ ሳሊኪን ኢላ ደረጀቲ ኢያከ ነዕቡዱ ወኢያከ ነስተዒን፣ የሳሊኮች መንገድ የገቡ ወደ አላህ ሱብሓነሁ ወተዓላ ጉዞ ላይ ያሉ ሰዎች ማረፊያ እንደ መሰላል ደረጃ ደረጃ አለው። ማረፊያ አላቸው። ከየቀባ ወይም ከንቃት ከመባነን ከገፍላ መንቃት ጀምሮ እስከ ሸሃዳ ድረስ ያለውን መንዚል አስቀምጠዋል ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ። ከሳቸው በፊት ኢማም አልሀረዊ የተባሉ ዓሊም የሰሩትን ኪታብ እሳቸው እንደገና ያንኑ ተከትለው ተሕቂቅ አድርገው ሰርተዋል። ታዲያ ምን ይላሉ እዛ ላይ? ተውባ ማለት የመንዚላ የመነሻም መድረሻም ነው ይላሉ። መነሻነቱ ተውባ ምንድነው? ተውባ ከወንጀል መጽጃ ስለሆነ ወደ አላህ መመለስ ስለሆነ ከምንሰራው መጥፎ ነገር መቆራረጥ ስለሆነ ኒሃያውስ መድረሻውስ ወደ አላህ የቀረቡ ሰዎች ያለማቋረጥ አሁንም ወደሱ መመለሳቸውን ይቀጥላሉ አሉ። እንዴት? አላህ ሱብሓነሁ ወተዓላን የሚገባውን ያክል መገዛት የሚችል ሰው ስለሌለ አሉ። ተግባባናል? እዚህ ሰላት ሰግደን ስንጨርስ ምን እንላለን? ወንጀል ሰርተናል እንዴ አስተግፊሩላህ ምንል ከሰላት በኋላ ሰላት ሰግደን ስናበቃ ሶስት ጊዜ ምን እንላለን? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ተውባ እናደርጋለን፣ ወደ አላህ እንመለሳለን። ወንጀል ሰርተን አይደለም፣ ግን ሰላቴ አንተን የሚገባህን አይነት አይደለችምና አጓድያለሁ ብዙ ነገርና ማረኝ ማለት ነው። አላህ ሱብሓነሁ ወተዓላ ስለ ውድ ባሮቹ ሲናገር ለይል ሰላት ሲሰግዱ ያድራሉ፣ ወቢልአስሓሪ ሁም የስተግፊሩን ይላል። ስሑር ሲመጣ ንጋቱ ሲደርስ እነኚህ የአላህ ባሮች ልዩ ባህሪያቸው ምንድነው? እስትግፋር ያደርጋሉ፣ ወደ አላህ ይመለሳሉ። ለይሉን ሲሰግዱ አድረው ቁርአን ሲቀሩ አድረው ሲያለቅሱ አድረው የሚቋጩት ግን በእስትግፋር ነው። ለምን? ማዕበድናከ ሐቀ ዒባደቲክ። ምን ይላሉ ዑለማዎች? የሚገባህን ያህል አላመለክንም የሚል ስሜት ይሰማቸዋል አሉ። ለምንድን ነው የሚሰማቸው አሉ? ወደ አላህ በቀረቡ ቁጥር የአላህ ዐዘማ ታላቅነት ልባቸው ላይ በደንብ እየታያቸው ይመጣል። የአላህን ታላቅነት ልባቸው ትረዳለች አሉ። የዛኔ ትንሽ ወንጀላቸው ከታላቁ ጌታ ፊት ትልቅ ይሆንባቸዋል አሉ። ከስተት የሚጸዳለ ትንሽ ያጠፋቸው እኛ ወደ አላህ ያልቀረብን ሰዎች አላህ ሱብሓነሁ ወተዓላ ወደ እሱ የምንቀርብ አላህ ያድርገን። ምንም የማይመስሉን ከባባድ ወንጀሎች አሉ፣ የአላህ ዐዘማ ልባችን ውስጥ ስለሌለ ማለት ነው። የአላህ ትልቅነት ልብ ውስጥ ሲገባ ትንሽ ወንጀል ምን ይሆናል? ግዙፍ ሆኖ ይታየዋል ሰውየው። የወንጀሉ ማነስ ሳይሆን የወነጀለውን ማንነት ሲረዳ ትንሿ ወንጀል ትልቅ ትሆንበታለች። ከማ ቃለ ሰሓቦቹ ረዲየላሁ ዐንሁም ምን ይሉ ነበር? በእኛ ጊዜ
ትንንሽ ወንጀሎችን እንደ ከባኢር እንቆጥር ነበር አሉ። እንደ ትልልቅ ወንጀል እንደ ዚና እንደ ኸምር እንቆጥር ነበር። እናንተ ግን ዝንብ እንኳን አርፎባችሁ እሺ እንደማለት ያክል እንኳን ዋጋ አትሰጡትም አሉ። ይሄ የአላህ ዐዘማ ልባችን ውስጥ ሲያርፍ፣ የአላህ ትልቅነት ልባችን ውስጥ ሲያርፍ ወንጀል ስለሰራን ብቻ ሳይሆን ወደሱ የምንመለሰው ኸይር ስራም ሰርተን ወደሱ እንመለሳለን። ለምን? ይህ የሰራነው መልካም ስራ ከቆሻሻ ነገር አይጸዳም ብለን ስለምናምን። ሰላታችን፣ ጾማችን እስትግፋር ያስፈልገዋል። በል እንደውም ምን አሉ? ራቢዐተ አልዐደዊያ የምትባል ረሕመቱላሂ ዐለይሃ ትልቅ የአላህ ወልይ ነበረች። አላህ ወዳጅ ብለን የምናስባት ዓቢድ የነበረች ሴት ነበረች። ምን አለች? አስተግፊሩላህ ሊስትግፋሪ፣ እስትግፋሪ ራሱ እስትግፋር ይፈልጋል አለች። እስትግፋሪ ራሱ ገና መስጣት ይፈልጋል ማለት ነው። ስለዚህ የአላህ ባሮች ወደሱ በቀረቡ ቁጥር ትንሽ ወንጀላቸው በጣም ግዙፍ ሆኖ ይታያቸዋል። የሰሩት መልካም ስራ አሁንም እንዳጎደሉ ይሰማቸዋል። ስለዚህ ያለማቋረጥ ተውባ ውስጥ ናቸው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም እኔ አንድ መጅሊስ ላይ ተቀምጬ ከ70 ጊዜ ያላነሰ ወደ አላህ እመለሳለሁ የሚሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወንጀል ሰርተው ነው እንዴ እሳቸው? ወንጀልስ ምሬልሃለሁ አልተባሉም እንዴ? غفر الله لك ما تقدم من ذنبك وما تأخر ተብለዋል። የሚመጣውንም ያለፈውንም ወንጀል ምሬልሃለሁ ተብለዋል። ግን እስትግፋር ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም። ለይል ሰላት እግራቸው እስኪያብጥ ድረስ ይሰግዳሉ። ምነው አላህ ምሮልኝ የለም ወይ ሲባሉ ምን አሉ? አፈላ አኩኑ ዐብደን ሸኩራ፣ አመስጋኝ ባሪያ መሆን የለብኝም እንዴ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ መደምደሚያቸው ተውባና እስትግፋር ነበር። ኢዛ ጃአ ነስሩላሂ ወልፈትሑ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምድ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ። ምህረቱን ጠይቀው ተባሉ ነቢ ሰለላሁ ዐለይሂ ወሰለም። ከዛ ሁሉ ትግል፣ ከዛ ሁሉ መከራ፣ ከዛ ሁሉ መልካም ስራ፣ ከዛ ሁሉ ዳዕዋ፣ ከዛ ሁሉ ለውጥ በኋላ አላህ ምን አላቸው? ወስተግፊር ሊዘንቢክ፣ ለኃጢአቶችህ ለስተቶችህ ይቅርታ ጠይቅ። ነቢዩን ዓለይሂ ሰላቱ ወሰላም አላህ እስትግፋር እንዲያደርጉ አዘዛቸው። አኺር ዑምራቸው ላይ ይህ ቁርአን አያ በሚወርድበት ጊዜ ሰሓቦቹ ምን ተረዳችሁ አሉ ዑመር ብን ኸጣብ ረዲየላሁ ዐንሁ ሰሓቦችን ሰብስበው። ያው ነቢዩ ሰለላሁ ዐለይሂ ወሰለም ተስቢሕ እንዲያደርጉ እስትግፋር እንዲያደርጉ አላህ አዘዛቸው አሉ ብዙዎቹ። አብዱላህ ብን ዓባስ ከነሱ ውስጥ እድሜው ትንሽ ነበር ሰሓቢ ረዲየላሁ ዐንሁ። ምን ተረዳህ አሏቸው። ምን አሉ? ቁርበል አጀል፣ የነቢዩ ሰለላሁ ዐለይሂ ወሰለም መሞቻ ጊዜ መዳረሱን ይጠቁማል። ይሄ ሱብሓነላህ። ፈህም አያሽ? ለወስድህ ስለሆነ ተስቢሕ አድርግ፣ እስትግፋር አድርግ። እዚህ ዱንያ ላይ ቆይታን እያጠናቀቅክ ነው ማለቱ ነው አሉ ዑመር ብን ኸጣብ ረዲየላሁ ዐንሁ። ወላሂ እኔም እንደዚህ ነው የገባኝ አሉ። እኔም የገባኝ ይህ ነው። እዚህ መጨረሻውም መጀመሪያውም ምንድነው? ተውባ ኢለላህ ዐዘ ወጀል። ሙእሚኖች ሁሌም ያለማቋረጥ ወደ አላህ ሱብሓነሁ ወተዓላ ተውባ ያደርጋሉ። አንድ መልካም ስራ ማንሰራው ሊኖር ይችላል። ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል። ስንሰራው ተውባ አደረግን ማለት ነው። ስንሰራው ያንን ነገር ተውባ አድርገናል ማለት ነው። ለምን? አንድ ሙእሚን ተረቂ ማድረግ ደረጃውን የሚጨምር ስራ መጨመር በየጊዜው ከሱ ይጠበቃልና አሉ። ወንጀል ስለሰራ ብቻ አይደለም። አይኔ ከወንጀል ስለራኩ ከሐራም ነገር ስለራኩ እኔ ጥሩ ሁኔታ ላይ ነው ያለው አይልም ሙእሚን። ሁሌም ራሱን አፕግሬድ ያደርጋል፣ ሁሌም ያሳድጋል ራሱን። እንግዲህ ከነዚህ ሐሳቦች ጋር የተያያዙ ጉዳዮችን ነው ዛሬ የምናየው ማለት ነው። فلذلك ወደ አላህ መንገድ የገቡ ሰዎች፣ ጉዞ የጀመሩ ሰዎች አላህ ስብሓነሁ ወተዓላን እስኪያገኙ ድረስ ወዕቡድ ረበከ ሐታ የእትየከ ልየቂን፣ ሞት እስኪመጣ ድረስ ጌታህን ተገዛ ተብሏልና እሱን እስኪያገኙ ድረስ ይህ ምግባቸው ነው። ተውባ የሙእሚኖች ምግብ ነው። ዋና ካፒታላቸውም ነው ይላሉ ዑለማዎቹ።
ዋና ካፒታላቸውም ይሄው ተውባ ነው። ዘንበል ያሉ ሰዎች ከዒባዳ በመዘናጋትም ይሁን ወደ ወንጀል መቀራመትም ይሁን ዘንበል ያልን ሰዎችን ቀጥ አድርጎ የሚያነሳን ተውባ የሚባለው መሳሪያ ነው። ወደ አላህ መመለስ ጀምሰው እንደ መላኢካ በአንድ ሐል ላይ ሁሌ አይቆይም። ተፈጥሮ አይደለም። በአንድ ሁኔታ ላይ አንቆይም። አላህ ስብሓነሁ ወተዓላ መላኢኮችን ከነዛዓት ሸህዋት የሸህዋ ስሜትን አላህ አነሳላቸውና ሱጁድ ያደረገው ኢላ የውመል ቂያማ ሱጁድ ላይ ነው። ኢለል አበድ ሩኩዕ ላይ ያለው ሩኩዕ ላይ ነው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። የሰው ልጅስ አንዴ እሳት አንዴ ውሃ፣ አንዴ ሰው ይሆናል አንዴ አፈር ይሆናል። ይህ የሰው ልጅ ባህሪ ነው። መመለሻው ቶሎ ተመልሶ መንገድ ላይ እንዲገባ የሚያደርገው ምን መሳሪያ ነው? ተውባ የሚባል መሳሪያ፣ ወደ አላህ መመለስ የምንለው። አላህ ስብሓነሁ ወተዓላ ያንን ምርጥ ትውልድ የሰሓባን ትውልድ ሪሳላውን መጀመሪያ ከነቢዩ ሰለላሁ ዐለይሂ ወሰለም አፍ የወሰደውን እሳቸውን የማየት ክብር ያገኘውን ያን የሰሓባ ትውልድ መዲና ላይ ከጀይሽ አልዑስራ ወይም የመጨረሻው ነቢዩ ሰለላሁ ዐለይሂ ወሰለም ከዘመቱት ዘመቻዎች የመጨረሻው ዘመቻ ላይ ከዛ ሲመለሱ አላህ ያንን ሙእሚን ማህበረሰብ በመልካምነት የተመሰከረለትን ረዲየላሁ ዐንሁም ወረዱ ዐንሁ አላህ ወደደላቸው ወደውለታልም የተባሉትን እነኛን ትልልቅ ሰሓቦች ምን አላቸው አላህ? ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑና ለዐለኩም ቱፍሊሑን። ሁላችሁም እናንተ ያመናችሁ ወይ ሙእሚኖችን ነው ወደ ፈጣሪያችሁ አላህ ስብሓነሁ ወተዓላ ጥቅልል ብላችሁ ተመለሱ አላቸው። ለዐለኩም ቱፍሊሑን፣ ሰክሰስፉል መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው አላቸው አላህ። በምን? በተውባ። እስኪ ተውባ ያስፈልገኝም ይላል እኛ ውስጥ አለ? አይ እኔ እኮ አልሐምዱሊላህ ምን የለም አይደል? እንዲህ የሚል ካለ የራሱ ተውባ ያስፈልገዋል። ይህ ንግግሩ ራሱ ተውባ ይፈልጋል። በጣም ከባድ ንግግር ስለሆነ ማለት ነው። ምን ይሄ ኢዕጃብ ቢነፍስ፣ እኔ ጥሩ ነኝ፣ ከኔ በላይ ማን አለ፣ እንደኔማ ማን አለ የሚለው ስሜት በጣም አደገኛ ስሜት ነው። በጣም ራስን መታገል ያስፈልጋል። በሌላ ቁርአን አያ ላይ ደግሞ አላህ አፍዋን ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን አላህ። ወደ አላህ የማይመለሱ ሰዎች እነርሱ እኮ እነኛ በዳዮች ናቸው አላህ፣ ዛሊሞች ናቸው። ወደ እሱ አለመመለስ ከወንጀልም ይሁን ካጓደልናቸው መልካም ነገሮች አለመመለስ ወደ እሱ ዙልም ነው። ራስን ግፍ፣ በራስ ላይ ግፍ መፈጸም ነው። አላህ ስብሓነሁ ወተዓላ ባሮቹን በእነዚህ ቁርአን አያዎች በሁለት ከፈላቸው። ታኢብ ከወንጀሉ ከማጓደሉ የሚመለስ፣ ወዛሊም ነፍሱን የሚበድል። ሁለት ክፍል ነው ያለው የሰው ልጅ አጠቃላይ ማለት ነው። ባሮቹን በሁለት ከፍሎታል። ኩፍር ውስጥ ያለ፣ ማዕሲያ ላይ ያለ፣ ተቅሲር ላይ ያለ ገይሩ ታኢብ ነው፣ ዛሊም ብሎታል ማለት ነው። ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ለዐለኩም ቱፍሊሑን ደግሞ የተባሉት ተውባ የሚያደርጉ ደግሞ ሌሎች ባሮች አሉት። በሁለት ከፍሏቸዋል። ሌላ ሶስተኛ የለውም። ነቢያችን ዓለይሂ ሰላቱ ወሰላም ሰሒሕ ቡኻሪ ላይ በተላለፈው ሐዲስ ላይ ምን አሉ? ያ አዩሃ ናሱ ቱቡ ኢለላህ፣ እናንተ ሰዎች ሆይ ወደ አላህ ተመለሱ። ኢኒ ለአቱቡ ኢለላሂ ፊል የውሚ አክተረ ሚን 70 መራ፣ እኔ እኮ ወደ ጌታዬ እመለሳለሁ በቀን ውስጥ
ከ70 ጊዜ በላይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሌ ፋቲሓ ስንቀራ ገይሪል መግዱቢ ዐለይሂም እንላለን ወለዳሊን። አልመግዱቢ ዐለይሂም የሁዶች ናቸው ተብሎ ተተርጉሟል። አልመግዱቢ ዐለይሂም በእነሱ ላይ አላህ የተቆጣባቸው ሰዎች። ለምንድን ነው የተቆጣባቸው? አላህ እያወቁ ስለሚያጠፉ። ወለዳሊን ነሳራዎች ናቸው ተብሏል። ለምን አላህ ዳሊን የጠመሙ አላቸው? ያለማወቅ በቅንነት ስለሚሳሳቱ የእውቀት ችግር ስላለባቸው ተብሏል። አይሁዶቹ ደግሞ እያወቁ ስለሚያጠፉ ነቢዩን ሰለላሁ ዐለይሂ ወሰለም አላህ ምን አለ? ያዕሪፉነሁ ከማ ያዕሪፉነ አብናአሁም፣ ወንድ ልጆቻቸውን የርሐሙከላህ ወንድ ልጆቻቸውን የሚያውቁት ያክል ሙሐመድን ዐለይሂ ሰላቱ ወሰላም ያውቁታል። አይሁዶቹ ለብቻ ሆነው ሲያወሩ ምን ይባባላሉ? አሁዋ እሱ ነው ግን ይህ ሰውዬ ተውራት ላይ የተጠቀሰው ያ ሰው ራሱ ነው ይለዋል። ሁዋ እሱ ራሱ ነው ይለዋል። ጓደኛው እኮ እና ምን አሰብክ አለው። ምን አሰብክ? አን ኡዓዲሂ ማ ዱምቱ ሐያን፣ በህይወት እስካለው ድረስ እስከ መጨረሻው ጠላት አድርጌ ልይዘው ወስኛለሁ አለ። ረሱል ሰለላሁ ዐለይሂ ወሰለም ተውራት ላይ የተጠቀሱት እሳቸው መሆናቸውን ካረጋገጠ በኋላ ጠላትነት አወጀ። ከነዚህ ከሁለቱ ጎሳዎች መውጣት የሚቻለው በምንድን ነው? በተውባ ኢለላህ ዐዘ ወጀል። ሳናቅ ከምንሳሳታቸው አውቀን ከምናጠፋቸውም ነገሮች መውጣት የምንችለው ወደ አላህ ሱብሓነሁ ወተዓላ በመመለስ። 3 የተውባ ሸርጦች አሉ፣ ሁላችሁም እንደምታውቋቸው። በሰው ልጅ ላይ የተያያዘ ሲሆን 4ኛ ሸርጥ አለ ተውባ። 3ቱ ሸርጦች ምንድናቸው? የሚያስታውሰኛል? አንደኛ መጸጸት፣ አነደም። ሁለተኛ ወደዚህ ወንጀል አልመለስም፣ ጸጸት። ያ ወንጀል በመፈጸሙ ምክንያት እንዴት ይህንን አደርጋለሁ፣ እንዴት ይህንን እፈጽማለሁ ብሎ መጸጸት ያስፈልገዋል። የእውነት ማለት የእውነት መጸጸት። አላህ ይጠብቀን። አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል፣ ይቆጫል። ላ ሐውለ ወላ ቁወተ ኢላ ቢላህ። አመለጠኝ ይላል። የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል። መረድ ነው፣ ይህ በሽታ ነው። ነዑዙ ቢላህ። አረ እንደው እንኳንም እንደው ተሳስቼ ነበር አይልም እንደ ሰውየው። እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ። የተውባ ሸርጦች ውስጥ ግን ምንድነው? ያን ወንጀል በመፈጸሙ በጣም መንደም፣ ውስጡ በቁጭት በቃ እንዴት ያን ፈጸምኩት የሚል ስሜት ማለት ነው፣ ጸጸት። ሁለተኛው አልኢቅላዕ፣ ከዛ ወንጀል ኢሚዲየትሊ መነሳት፣ ወዲያውኑ ማቆም ያን ወንጀል። እዛው ላይ ያለ መጸጸት አይሆንም ማለት ነው። ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት፣ መነሳት አለበት፣ ያን ነገር ማቋረጥ አለበት። 3ኛ ሸርጥ አልዓዝም፣ ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ። እነዚህ 3ቱ ሸርጥ ናቸው። አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው። የሰው ሐቅ ከሌለባቸው፣ የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ፣ በሱና በአላህ መካከል ያለ ከሆነ 3ቱን ሸርጦች አሟልቶ መመለስ አለበት። ይህንን አሟልቶ ከተመለሰ ዩበድሉ ላሁ ቢሰይአቲሂም ሐሰናት ብሏል አላህ። ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል። ረሒም የሆነ ጌታ ነው አላህ ሱብሓነላህ። ኢነላሃ የፍረሑ ቢተውበቲ ዐብዲህ። አላህ እኮ በባሮቹ መመለስ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምሳሌውን ሲናገሩ ምን አሉ? ሰውየው ራሒላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል። የበረሃ ጉዞ በጣም ከባድ ነው።
ውሃው የሚጠጣው ነገር የሚበላው ነገር እሱ ላይ ባለበት ደክሞት استظل تحت شجرة አንዲት ዛፍ ላይ ሄዶ ተጠለለ። ከዛ እንቅልፍ ሽልብ አደረገው። ሲነቃ የለችም ግመሏ። ሙሉ ጭነቱን ይዛ ሄዳለች። የመጣውም ሩቅ ነው እንዳይመለስ፣ የቀረውም ሩቅ ነው መሃል ላይ ነው ያለው። ይህ ሰውዬ ተስፋ ቆረጣሉ ነቢያችን ሰለላሁ ዐለይሂ ወሰለም። በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት። አስባችሁታል እንዴት ሊደሰት እንደሚችል? በጣም ከመደሰቱ አላሁመ አንተ ዓብዲ ወአነ ረቡክ አለ። ጌታዬ ሆይ አንተ ባሪያዬ ነህ፣ እኔ ጌታህ ነኝ። አኽጠአ ሚን ሽደቲል ፈርሕ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከደስታው ብዛት ከደስታው ብርታት ተሳሳተ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላሁመ አንተ ረቢ ወአና ዓብዱክ ሊል እኮ ነው። ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተሳሳተ። አላህ ዐዘ ወጀል ባሪያው ወደ እርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወላሁ ገኒዩን ዐኒል ዓለሚን። ከእኛ የተብቃቃ ጌታ ነው ግን እሱ። እኛ ወደ እሱ መመለሳችን ስልጣኑ ላይ የሚጨምርለት ነገር የለም። የአላህ ረሕማ ግን ሰፊ ስለሆነ ሲመለስ ባሪያውም ይደሰታል፣ ይቀበለዋል። ከሰው ጋር የተገናኘ ከሆነ የሰው ሐቅ ካለበት የሰው ገንዘብ ወይም የሰው መብት ተነክቶ ከሆነ ያንን ነገር መመለስ ወይም ያ የተነካን መብት እስትሕላል ማድረግ ያስፈልጋል። ይኸው መጥቼልሃለሁ እንዲህ ብያለሁ እንደፈለክ አድርገኝ ብሎ ማለት ነው። አውፉታውን ወይ መቀበል አለበት። በተለይ ከሰው ክብር ጋር ተያይዞ መቼም ገንዘብ ከሆነ ማን እንደወሰደው ይታወቃል። ወይ በሽምግልና ይዘዋል፣ ወይ አውፍ ይለዋል፣ ወይ አስከፍለዋል። የተለያየ መንገድ ይኖራል። አለም እንዴ በዚህ ዘመን ከገንዘቡ ያልተናነሰ ወይም ከገንዘቡ በላይ ከባድ የሆነ የክብር ጉዳይ ነው። የሰው ልጅ ክብር በአደባባይ በፌስቡክ በሶሻል ሚዲያ የወንድም ክብር ይነካል፣ የሰው ክብር ይነካል፣ በሐሰት ይወነጀላል። አውፍ በለኝ እንኳ ብትለው መመለስና ማስተካከል አይቻልም። ስንቱ ሰው ሼር አድርጎታል፣ ስንቱ ሰው ላይክ ብሎታል፣ ስንቱ ሰው ጋር ደርሷል። ባንዴ ሱብሃንአላህ። ምናልባት 100,000 ላይክ አግኝቷል፣ 30,000 ሰዎች ሼር አድርገውታል። ይህን ሰውዬ የት አግኝተህ ነው የተሳሳተውን መረጃ በዚህ ሰውዬ ላይ የነገርኩ ነገር ስተት ነው ብለህ እርምት እንኳ ብትሰጥ መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። ጥሩ ነገር ሼር አይደረግም፣ ጥሩ ነገር ቶሎ አይሰራጭም። ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው። የሰው ክብር ላለመንካት ለአውፉታ የማይመች ወንጀል መስራት የለብንም። ያኸዋን እንደው ከሰራን እንኳ ማለት ነው ያንንም እንስራ እያልኩ አይደለም፣ ግን ለአውፉታ አይመችም እኮ። ያን ሰው ክብሩን እንዴት ነው የምንመልስለት? ተብሪአ ማድረግ አለበት እኮ ሰውዬው። ይህ ሰው እንዲህ ነው ብዬ ስሙን አጥፍቼው ከሆነ ስሙን ያጠፋውበት ቦታ ሄጄ ንጽህናውን እኮ ማረጋገጥ አለብኝ። ሸርዓን እኮ የግዴታ ነው። እሺ ተሰራጭቷል፣ ማን ጋር እንደደረሰ እንኳን አናውቀውም። እንዴት አድርገን ነው ይህን ሰውዬ ስሙን የምናጸዳለት? ክብሩ እንዴት አድርገን ነው የምንመልስለት? እዚህ በጣም መጠንቀቅ ያስፈልጋል። ያለንበት ዘመን ማህበራዊ ሚዲያው ለመልካም ነገር መዋል የሚችለውን ያክል ለጥፋት የመዋል እድሉ በጣም ሰፊ ነው። ምናልባት እኔ በጻፍኳት አንዲት ጽሁፍ ጥላቻን ዘርቼ የአንድ ሰው ሐያት ቢቀጠፍ አላህ ዘንድ አልጠየቅም እንዴ? አላህ እኮ ኸቢር ነው፣ እያንዳንዷን ነገር የሚያጌታ ነው አላህ ሱብሓነሁ ወተዓላ። እኔ በጻፍኳት ጽሁፍ ተነሳስቶ ጥላቻ አድሮበት ጎረቤቱን ቢገል አልጠየቅም እንዴ? እኔ በተቃራኒው እኔ በጻፍኳት መልካም ነገር ያ ሰው ልብ ውስጥ ያለ ጥላቻ ቢከስምና ያሰበው መጥፎ ነገር ሳያደርገው ቢቀር አጅር አላገኝም?
ኸቢር የሆነ ጌታ ነው አላህ የኛ ጌታ የውስጥን አዋቂ የሆነ ምን እየተደረገ እንደሆነ እያንዳንዷን ነገር የሚያውቅ የሆነ ጌታ ነው ጌታችን እዚህ ጌታ ጋር ያለን ግንኙነት በጣም ጥንቃቄ ይፈልጋል ማለት ነው በተለይ ደግሞ ፊትና በበዛበት በዚህ ዘመን በጣም መጠንቀቅ ያስፈልጋል ፊትናን የሚቀንስ ነገር ለመጨመር ነው መጣር ያለብን ፊትናን የሚቀንስ ነገር ፊትናን የሚያጠፋ ነገር ፊትናን የሚያባብስና ነዳጅ የሚሆን ነገር አይደለም መጨመር ያለብን ህዝባችንን ልናዝንለት ይገባል እንደ በዱንያ ሐሳብ በዱንያ አይን እንኳን ስናየው ዱንያ ላይ ያሉ እነኚህን ፍጡራን irrespective of their religion ሃይማኖታቸው ምንም ይሁን ዘራቸው ምንም ይሁን በሰውነታቸው ሊኖሩ መብታቸው ነው ዱንያ ውስጥ በእኛ መጥፎ ብዕር በእኛ መጥፎ ንግግር የሰዎች ማንነት ክብር ህይወት አደጋ ላይ ከወደቀ ወላሂ ዲናችንም ዱንያችንም አደጋ ውስጥ ነው ያለው ይሄ ተውባ ይፈልጋል የእስከዛሬው ሆነ እስኪ ቆም ብለን ምንድነው የተናገርኩት ምንድነው የጻፍኩት የሚጠቅም ነገር ነው ወይ የጻፍኩት ለሀገር ለወገን የሚበጅ ነገር ነው ወይ ያልኩት አንዳንድ ጊዜ እኛ ላንጽፍ እንችላለን የተጻፈንም ማሰራጨት እኮ ከባድ ወንጀል ነው አይደለም እንዴ ላንጽፈው እንችላለን ግን እኛ ፍሬንዶቻችን ከሆኑ ጓደኞቻችን ከሆኑ እኛን ለሚከተሉ ሰዎች ያንን መጥፎ ነገር ደግሞ ስናሰራጭ ሌላ ወንጀል ነው አይደለም ያው እኛ እንደጻፍነው እኮ ነው የሚቆጠረው አደረስነው እኮ ኤጀንት ሆን ማለት ነው ለዛ መጥፎ ነገር ማሳኪያ ሆን ማለት ነው لذلك ان شاء الله እነዚህ ነገሮች በጣም ጥንቃቄ ማድረግ መቻል አለብን ማለት ነው ነብዩ አለይሂ ሰላቱ ወሰለም ከወንድሙ ዘንድ የበደለው ነገር ያለበት ሰው አሉ መዝለማ ያለው ሰው ሚማሊን ገንዘብ የዘለመ ሰው የበደለ ሰው ያታለለ የነጠቀ ሰው وعرض كبر ያጎደፈ ሰው فليتحلله اليوم ዛሬውኑ ይስላሉ ነብያችን ሰለላሁ ዐለይሂ ወሰለም ወንድሜ እኔ ያክል ገንዘብ ወስጀባለሁ እከፍላለሁ መክፈል ወይም አውፍ በለኝ ወይም ጊዜ ስጠኝ ወንድሜ ክብርህን አጉድያለሁ ስምህን አጥፍቻለሁ አውፍ በለኝ فليتحلله اليوم ዛሬውኑ ይጨርሳሉ ነብያችን ሰለላሁ ዐለይሂ ወሰለም قبل أن لا يكون دينار ولا درهم إلا الحسنات والسيئات على نبينا صلى الله عليه وسلم ዲናርም ዲርሃምም የሌለበት ቀን ከመምጣቱ በፊት አሉ ሐሰናና ሰይአ ብቻ በስራ መዝገብ ላይ ያለ አካውንት ውስጥ የስራ መዝገብ አካውንት ውስጥ ያለው ገንዘብ አይደለም ገንዘብ አንሰጥም ያኔ አላህ ፊት ነብያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሃቦቹን አተድሩነ መል ሙፍሊስ አሉ ደሃ ማለት ማን እንደሆነ ታውቃላችሁ አሉ አግኝቶ ያጣ ማለት ነው ሙፍሊስ ማለት አግኝቶ ሀብታም የነበረ ሰው ከስሮ ሲደህይ ሙፍሊስ ይባላል አፍለስ ባንክራፕትድ ማለት ነው የነበረው ሰው ሲከሳስር ማለት ነው ትነግሩኛላችሁ ወይ ማን ነው ይሄ እንዲህ አይነት ሰው ታውቃላችሁ ወይ እስኪ ንገሩኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቹ ምን አሉ المفلس عندنا من لا درهم له ولا دينار ولا متاع أو كما قال الصحابة درهم دينار እቃ የቤት እቃ የሌለው ሰው ይህንን ነው እኛ ሙፍሊስ የምንለው አሉ لا ነብያችን ሰለላሁ ዐለይሂ ወሰለም ሌላ ዴፊኒሽን ነገሯቸው ሌላ ትርጉም የሙፍሊስ የቂያማ ቀን የተራራ ያህል ኸይር ስራ ሰርቶ ይመጣል አሉ ጾም ዘካ ሰደቃ ለይል ሰላት ማትከምሮ ይመጣል አሉ وقد شتم هذا ከዚሁ ጋር አብሮ ግን አንዱን ሰድቧል ያንዱን ክብር አጉድሏል ያንዱን ደም አፍሷል
ያንዱን ገሏል። ሌላ ደግሞ መዓት የሰው ሐቅ ደግሞ ተሸክሞ አብሮ ይመጣል። ተራራ ያክል መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው የሰው ሐቅ ተነክቶ ደግሞ ወንጀል ይዞ ይመጣል አሉ። فيؤخذ من حسناته الله እንግዲህ ማሊክ የውሚዲን አይደል? ማሊክ የውሚዲን እኮ ነው። ዳኛው እሱ ነው፣ ፈራጁ እሱ ነው። ፍርዱ ደግሞ ዝንፍ አይልም። እያንዳንዷ በሰው ላይ የፈጸምካትን ወንጀል ከሐሰናህ እየተነሳ ክፈል ይባላል። እየተነሳ ይከፈላል፣ እየተነሳ ይከፈላል። حتى إذا نفد ሐሰናው በሙሉ ያልቃል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያችሁ ሙፍሊስ አላህ ይጠብቃል። ይጨርሳል ሐሰናውን። فيؤخذ من سيئاتهم እሱ የሚሰጠው ጨረሰ አይደለም፣ ከነሱ ወንጀል ይያዝና ወደሱ ይደረጋል። ثم يطرح في النار ከዛም ጀሃነም ላይ ይወረወራል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሀብታም ሆኖ መጣ፣ መጨረሻ ላይ የሰዎችን መብት በመዳፈሩ ምክንያት ምን ሆነ? ባዶ ሆኖ ከድህነትም በታች ኔጌቲቭ ገብቶ ወደ ጀሃነም ወረደ። አላህ ይጠብቀን። ዓለም ላይ ሂውማን ራይትስ የሰው ልጅ መብት ይባላል አይደል? ወላሂ እንደ እስልምና የሰው ልጅ መብት የሚያከብር የለም። ለምን መሰላችሁ? የሰው ልጅ መብት ፖሊስ እያየ ላይፈጽም ይችላል። አንድ ሰው ሊያከብር ይችላል የሰው ልጅ መብት። ፖሊስ ኖረም አልኖረም ግን አላህ ያየኛል፣ በቃ የማንንም መብት የማንንም ሐቅ መዳፈር የለብኝም የሚለው ሙራቀባ ዳኺልያ የውስጥ የሆነ ፖሊስ አለ በአንድ ሙስሊም ውስጥ። ሐቂቃ እስልምናን ስንይዝ እንዲህ ነው የሚሆነው። የሰው መብት ይከበራል። ለምን? ነገ ሐሰናዬን ማቀበል አልፈልግማ። ለፍቼ ጥሬ ግሬ ጀነት እገባበታለሁ ብዬ የሰበሰብኩትን ሐሰና እሰጣለሁ እንዴ ለሰው? አይደል እንዴ? ሐቂቃ እስልምናን ስንኖረው እንደዚህ ነው የሚሆነው ማለት ነው። ስለዚህ ሰው መብቱን አይደፋፈርም። የአኺራ ጉዳይ ስለሆነ ዱንያ ላይ ስለምንጠየቅ ብቻ አይደለም፣ አኺራም ላይ ሐሰናችንን በሙሉ የሚያርገፈግፍ የሚያሟጥጥ ስራ ስለሆነ ማለት ነው። አላህ ይጠብቀን። ሱብሓነሁ ወተዓላ ወደሱ ከሚመለሱ ባሮች አላህ ያድርገን። ተውባ የቀልብ መድኃኒት ነው። ረሂም የሆነ ጌታ ነው ያለን። እንደውም እሱን ማረን ብለን ሳንለምነው ስንቀር ነው የሚቆጣው። ወደሱ በተመለስን ቁጥር ኢነ ዓብዲ ዓሊመ አነ ለሁ ረበን የግፊሩ ዙኑብ። በጣም መመላለስ ሲያበዛ እኮ ባሪያው ወድቆ ተመልሶ ወደ አላህ ሲመለስ ግን ላልወድቅ ብሎ ነው። ግን አሁንም ይወድቃል፣ ይሳሳታል። እንደገና ተመልሶ ወደ አላህ ሲሄድ ከዛ ጀሊሉ ምን ይለዋል አሉ፣ ባሪያዬ እኮ የሚምር ጌታ እንዳለው ስላወቀ ነው የሚመላለሰው፣ ምሬለታለሁ ይላል አላህ። ላ ኢላሃ ኢላላህ አነ ለሁ ረበን የግፊሩ ዙኑብ። ወንጀል የሚምር ጌታ አለኝ ብሎ እኮ ነው ወደ እኔ የሚመለስ ይላል አላህ። እንዲህ አይነት ረሂም የሆነ ጌታ ነው ያለን። እንመለስ። ጉድለታችን ብዙ ነው። አገራችንም ያለችበት ሁኔታ እንደዚህ የሆነበት የኛው ወንጀል ነው። በላ በወንጀል ለሚመጣው የሚነሳው በተውባ ነው። በላ የሚመጣው ከወንጀል ነው። የተሳተ የአላህ ህግ ሲኖር የተጣረስ ነው የተፈጥሮ ህግ አላህ Subhanahu Wa Ta'ala ያስቀመጠው ስርዓት ያ ሲዛባ የሚመጣ ነው። መተላለቅ የሚመጣው ከዛ ነው። ጦርነት የሚመጣው ከዛ ነው። ረሃብ የሚመጣው ከዛ ነው። ወደ አላህ Subhanahu Wa Ta'ala እንመለስ። ሰደቃ እናብዛ፣ ዱዓ እናድርግ። በየመስጂዶቹ ቁኑቶች በደንብ ተጠናክረው ይቀጥሉ። የትኛውም ወገን ላይ የሚያልቀው የኛው ሰው ነው። አሸናፊና ተሸናፊ የለውም። እኛው ነን የምናልቀው። ወደ አላህ እንመለስ፣ ዱዓ እናድርግ፣ እንለምነው ጀሊሉን። አላህ عز وجل የፈለገ ጊዜ ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም፣ በኢብራሂም ላይ ያችን እሳት የበረድሽና ሰላማዊ ሁኚ ያለ ጌታ በሐበሻ ኢትዮጵያ ላይ የመጣን በላእ ደግሞ አላህ ያበርድልን። እሱ አላህ Subhanahu Wa Ta'ala ሰኪና አላህ ይስጥልን።
አላህ ስብሓነሁ ወተዓላ የመጣውን በላ በሙሉ በሱ መላ በሱ ቁድራ ይመልስልን። ህዝቦች ተከባብረው የሚኖሩባት፣ መሪዎች ፍትሃዊ የሆኑባት፣ የምንዋደድባት፣ የምንፋቀርባት፣ ያለፈን ቁርሾ የምንረሳባት፣ ጠባሳችን የሚድንባት ሀገር አላህ ያደርግልን። አላህ ስብሓነሁ ወተዓላ ሁላችንንም ቤተሰቦቻችን፣ ልጆቻችን፣ ሀገራችን አላህ ይጠብቅልን።